ውድ ቤተሰቦቻችን የሰው ልጅ በተፈጥሮው ከስጋና ከደም የተሰራ ፍጡር መሆኑን ሁላችንም እናውቃለን። ነገር ግን ጥይት የማይበሳው ሞት የማይደፍረው ልዩ ኃይል አለኝ ብሎ የሚያምንና ፖሊስን በድፍረት የሚገዳደር ሰው ቢገጥማችሁ ምን ይሰማችኋል? ዛሬም እንዳስሰው ታሪክ በወንጂ ጀምሮ እስከ አዲስ አበባ ድረስ የጸጥታ ኃይሎችን ሲያርበደብር ስለነበረውና ጥይት እንደማይመታው በጽኑ ስለሚያምነው አደገኛ ወንጀለኛ 13 ነው። ታሪኩ እጅግ አጓጊና እስትንፋስ ገታሪ ነው። ወደ ቪዲዮ ከመግባታችን በፊት 96% ያሉ ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚከታተሉን። የሰብስክራይብ እና የላይክ ምልክቷን በመጫን የመላምት ቤተሰብ ይሆኑ። የእርሶ ትንሽ ድጋፍ የኛ ትልቅ ብርታት ነው። ታሪካችን የሚጀምረው በወንጂ ሞቃታማ አየር ውስጥ ነው። ሰፊው የሸንኮራ አገዳ ማሳ በነፋስ ሲወዛወዝ የሚያወጣው ሹክሹክታ መሰል ድምፅ ከሩቅ ከሚሰማው የፋብሪካ ማሽን ጩኸት ጋር ተቀላቅሎ አካባቢውን የብቸኝነትና የስጋት ስሜት ያላብሰዋል። በዚህ ጸጥታ በሰፈነበትና የሰፊው ልጅ የዕለት ተዕለት ኑሮን በሚገፋበት መንደር ውስጥ ማንም ያልጠበቀው አሰቃቂ ክስተት ይፈጸማል። ፀሐይቱ ልትጠልቅ ስታዘቀዝቅና ሰማዩ በደም ቀለም ሲቀላ በአንድ ገለልተኛ ስፍራ ላይ የሰው ሕይወት በአሰቃቂ ሁኔታ ያልፋል። ደም የሞላበትን መሬት ከሩቅ ሆነው የሚመለከቱት የአካባቢው ነዋሪዎች በድንጋጤ ተውጠዋል። በዓይኖቻቸው ውስጥ ጥልቅ የሆነ የፍርሃት ጥላና የነገ ስጋት በጉልህ ይታያል። የፖሊስ መኪናዎች መሬቱን እየቧጠጡና ከባድ አቧራ እያስነሱ ወደ ስፍራው ይደርሳሉ። የመኪናዎቹ ቀይና ሰማያዊ መብራቶች በጨለመው ድባብ ውስጥ ብልጭ ድርግም እያሉ የሰዎችን የፈራ ፊት ያበራሉ። የምርምር ቡድኑ መሪ ከመኪናው ሲወርድ የቦታው ድባብ ምን ያህል ከባድ እንደሆነ ወዲያውኑ ይገነዘባል። ነፋሱ ቀዝቃዛ ቢሆንም በቦታው ያለው ውጥረትና የደም ጠረን ሰውን ያንቃል፣ አየር ያሳጥራል። ፖሊሶቹ አካባቢውን በቢጫ ቴፕ ሲያጥሩ፣ ነዋሪዎቹ በሹክሹክታ እርስ በርሳቸው ይነጋገራሉ። ነገር ግን ማንም ድምፁን አውጥቶ ለመመስከር አይደፍርም። ነፍሰ ገዳዩ ማን እንደሆነ በውስጣቸው ቢያውቁም ገዳዩ የዘራው ሽብርና ጭካኔ አንደበታቸውን ቆልፎታል። የምርመራ ቡድን መሪ የሟቹን አስከሬን በትኩረት ይመለከታል። ይህ ተራ ግድያ አይደለም፣ ለሌሎች መቀጣጫ እንዲሆን ታስቦ በድፍረት የተፈጸመ ወንጀል ነው። የመላምት ቻናል ተከታታዮች ይህንን ትዕይንት በዓይነ ሕሊናችሁ እንድትስሉ ትፈልጋለሁ። ወንጀለኛው ሕዝቡን ብቻ ሳይሆን ሕግንም መንግሥትንም እያሾፈበትና እየተገዳደረ ነው። መርማሪው በደም የተጨማለቀውን መሬት፣ የሟቹን የተቀደደ ልብስና የአካባቢውን ሕዝብ የፍርሃትን ባያየ በልቡ አንድ ጽኑ ቃል ኪዳን ይገባል። ይህን አረመኔ የትም ይደበቄት፣ ማንም ይርዳው ማን፣ ከመሬት ስርም ቢገባ አውጥቼ ለሕግ አቀርበዋለሁ ብሎ ለራሱ ምሎ ይነሳል። የምርመራው ጅማሮ ግን እጅግ ከባድና ፈታኝ ነው። መረጃ የሚሰጥ ሰው ጠፍቷል፣ ምስክር የለም። የፍርሃት ድባብ ወንጂን እንደ ጥቁር ደመና ከርኗታል። ሰዎች ቶሎ ቶሎ የቤታቸውን በር ቆልፈው ወደ ውስጠኛው ክፍል ይሸሸጋሉ። ሆኖም የፖሊስ ቡድኑ ተስፋ አይቆርጥም። የባትሪ ብርሃናቸውን እያበሩ እያንዳንዱን የጫማ ኮቴ፣ እያንዳንዱን የደም ጠብታ፣ የተሰበረ ቅርንጫፍና በስፍራው የተተወውን ማንኛውንም ትንሽ ፍንጭ በጥንቃቄ ይሰበስባሉ። ፀሐይዋ ሙሉ በሙሉ ጠልቃ ጨለማው አካባቢውን ሲውጠው የምርመራ ቡድኑ የያዘውን አነስተኛ መረጃ ይዞ ወደ ማዕከሉ ያመራል። ይህ የዛሬው ምሽት ክስተትና የፖሊስ የመጀመሪያ አሰሳ ወደፊት ስለሚመጣው ረጅም አደገኛና እስትንፋስ ለሚያስገታው የድብብቆሽ ጨዋታ የመጀመሪያው እርምጃ ነው። በወንጂው አሰቃቂ ድርጊት የተነሳው አቧራ ገና ሳያርፍ የፖሊስ የምርመራ ቡድን የዚህን ጭካኔ ባለቤት ማንነት ፍለጋውን ይገፋበታል። ማህደሮችን ገለጥ ገለጥ ሲያደርጉ ከቀናት ምርምር በኋላ የሚገባቸው እውነት ግን የሚያስደነግጥ ነበር። የገዳዩ ስም ብቻ ሳይሆን ያስተባበረው የውንብድና መረብ ምን ያህል ሰፊ እንደሆነ ማየታቸው ከባድ ስጋት ውስጥ ይጥላቸዋል። ይህ ሰው በኮድ ስሙ 13 በመባል የሚታወቅ ሲሆን በሕዝቡ ዘንድ ደግሞ የማይበገረው ጀግና ወይም የሞት መልአክ ተብሎ ይፈራል። ታሪኩ የጀመረው ከዓመታት በፊት ነው። መጀመሪያ ላይ እንደ ተራ የከብት ሌባ የጀመረው ግለሰብ ቀስ በቀስ አድጎ
አደገኛ የውንብድና መሪ ሆነ። 13 ብቻውን አልነበረም። ከጎኑ እሱን የሚያመልኩና ትዕዛዙን በጭፍን የሚፈጽሙ በርካታ ታጣቂ ተከታዮች አሉት። እነዚህ ተከታዮቹ በየቀበሌው ተሰራጭተው የሕዝቡን የዕለት ተዕለት እንቅስቃሴ ይቆጣጠራሉ። ማንም ሰው ከእነርሱ ፈቃድ ውጭ መተንፈስ አይችልም። የከብት ስርቆቱ የኑሮአቸው ዋና የገቢ ምንጭ ቢሆንም ዋናው መሳሪያቸው ግን ግድያና ሽብር ነው። ትንፋሽ ያወጣን ያመነታን ወይም ለፖሊስ መረጃ ሊሰጥ የሞከረን ሰው በአደባባይ በመቅጣት በሕዝቡ ላይ ጥልቅ የሆነ የስነ ልቦና ጫና ፈጥረዋል። ሰዎች እርስ በርሳቸው እንኳን ለመነጋገር 13 ይሰማን ይሆናል ብለው ይሰጋሉ። የሕዝቡ ፍርሃት እንዲሁ ዝም ብሎ የተፈጠረ አልነበረም። የ13ና የቡድኑ ጥቁር ታሪክ በደም የተጻፈ ነው። የአካባቢው ነዋሪዎች የዚህን አረመኔ ቡድን የጭካኔ እርምጃዎች በሚገባ ያውቃሉ። በአንድ ወቅት አንድ አርሶ አደር የተሰረቀበትን ከብት ለማስመለስ በመሞከሩ ቤተሰቡ ፊት በግፍ ተገድሎ እንደተተወ መንደሩ ዛሬም ድረስ በሹክሹክታ ያወራል። ይህና መሰል በርካታ አሰቃቂ ድርጊቶች ሕዝቡ ለፖሊስ ጥቆማ እንዳይሰጥ ቆልፎታል። ማንኛውም ሰው ለፖሊስ መረጃ ቢሰጥ የራሱንና የቤተሰቡን የሞት ፍርድ እንደፈረመ ይቆጠራል። 13 የፈጠረው የሽብር መረብ በሕዝቡና በሕግ መካከል ያለውን ድልድይ ሙሉ በሙሉ ሰብሮታል። የፖሊስ መርማሪዎቹ የዚህን ቡድን እውነተኛ ኃይልና የፈጠሩትን የስነ ልቦና እስር ሲረዱ ፍልሚያው ከጠበቁት በላይ ከባድ እንደሚሆን ይገነዘባሉ። ውድ ተመልካቾቻችን፣ ወንጀለኛው ከሕግ ፊት ሸሽቶ መደበቅ ብቻ ሳይሆን እንዴትስ በድፍረት ሕግን ሊገዳደር ይችላል ብላችሁ ታስባላችሁ? ፖሊሶች የ13ንና ተከታዮቹን አድራሻ ለማግኘት እንቅልፋቸው እየበረበሩ በወንጂ ዙሪያ የሚገኙትን ጥሻዎችና መንደሮች ሲያስሱ ጫካው ሁሉ ባዶ እየሆነባቸው መጣ። እሱና የውንብድና አባላቱ እንደ ነፋስ የተነኑ ይመስል ምንም ዱካ አይተውም። ነገር ግን የፖሊስ የምርመራ ቡድን መሪ ቢሮ ውስጥ በአንድ ተራ የሚመስል የጧት ፀሐይ የፖስታ መልእክተኛ ያመጣችው አንዲት ትንሽ ፖስታ ሁሉንም ነገር ገልብጠዋለች። ደብዳቤዋ በ10 ሳንቲም ቴምብር ብቻ የተላከች ብትሆንም ክብደቷ ግን የሞትና የሽብር ትዕዛዝ የያዘች ነበረች። ፖሊሱ ደብዳቤዋን ሲከፍታት ወረቀቱ ላይ በብዕር የሰፈረው ጽሑፍ ከመደበኛ ወንጀል ያለፈ ድፍረትን ያሳያል። ጽሑፉ አጭርና ቀጥተኛ ነበር። 13 ነኝ፣ አትድከም፣ አታገኘኝም፣ ብታገኘኝም ጥይት አይበሳኝም፣ ሞትህ ግን በእጄ ነው። ፈልገኝ አዲስ አበባ ከመጣህ እጠብቅሃለሁ። የደብዳቤው ዓላማ አንድ ብቻ ነው፣ መርማሪውን ማስፈራራት፣ የሥነ ልቦና የበላይነትን ማሳየትና ፖሊስን ማሾፍ። ይህች ትንሽ ወረቀት ጉዳዩን ከተራ የሕግ ማስከበር ሥራ ወደ ግላዊ ጦርነት ቀይረዋለች። መርማሪው ደብዳቤዋን በእጁ ሲይዝ የውጥረቱ ሙቀት በክፍሉ ውስጥ ሲጨምር ፊቱ ላይ ጥልቅ የሆነ ቁጣ ይነበባል። ይህች የድፍረት ደብዳቤ 13 ምን ያህል እብሪተኛና ራሱን ከሕግ በላይ አድርጎ እንደሚቆጥር ያረጋግጣል። ፖሊሶቹ ወንጀለኛውን በየጫካው ሲፈልጉት፣ እርሱ ግን ድርጊቱን ወደ መዲናዋ ወደ አዲስ አበባ ዙሮታል። መርማሪው የደብዳቤዋን ይዘት ለቡድኑ ሲያነብ በቢሮው ውስጥ የነበረው ጸጥታ ልክ እንደ ፈንጂ ሊፈነዳ የተዘጋጀ ይመስል ነበር። ሁሉም ፖሊስ አይኑ ውስጥ ፍርሃት ሳይሆን የማያቋርጥ ቁርጠኝነት ይታያል። ደብዳቤዋ የ13ን ድፍረት ብታሳይም የፖሊሶቹን ትዕግስት ግን አስሟጥጠዋለች። ከዚህ በኋላ ፍለጋው በወንጂ ጫካዎች ብቻ ሳይሆን ሰው በበዛበት የአዲስ አበባ አውራ ጎዳናዎችና ድብቅ መንደሮች ውስጥ የሚደረግ የሞትና የሽረት ፍልሚያ ይሆናል። የአዲስ አበባ ከተማን ድባብ፣ የሕዝቡን መርመስመስ፣ የበረዶ ነፋስና የመንገዶቹን ትርምስ በዓይነ ሕሊናችሁ እንድትስሉ ፈልጋለሁ። 13ና አባላቱ በገጠሪቱ ወንጂ የፈጠሩትን ሽብር አሁን ወደ እምብርት አዲስ አበባ አምጥተውታል። የፖስታው ማስፈራሪያ ከደረሰ በኋላ የፖሊስ ምርመራ ቡድን መሪ ቁርጠኝነት ወደ አዲስ ምዕራፍ ተሸጋግሯል። የደንብ ልብሳቸውን አውልቀው ፖሊስነታቸውን የሚገልጽ ምንም ምልክት ሳይዙ የከተማዋን ነዋሪዎች መስለው መዘዋወር ጀመሩ። አንዳንዶቹ እንደ ተራ የጉልበት ሰራተኛ፣ አንዳንዶቹ ደግሞ እንደ ነጋዴና አሮጌ ልብስ ደበሎ ለባሽ ሆነው የከተማዋን ጥሻዎች ማሰስ ተያያዙት። የ13ን ዱካ ለማግኘት የሚደረገው ይህ ድብብቆሽ አዲስ አበባን ወደ ጥልቅ የፍለጋ መድረክነት ቀይሯታል። መረጃው እንደሚጠቁመው ወንጀለኛው በአዲስ አበባ ዙሪያ ባሉ ድብቅ ሰፈሮች፣ አነስተኛ ሆቴሎችና የቡና ቤቶች ውስጥ እየተዘዋወረ ነው።
ድብቅ ፖሊሶቹ በእያንዳንዱ ጠባብ መንገድና ጨለማ መንደር ውስጥ በንቃትና በድብቅ እየተንቀሳቀሱ ነው። የቡና ቤት አስተናጋጆችን፣ የሆቴል ባለቤቶችንና የሰፈሩን ጸጥታ ጠባቂዎች በጥንቃቄ ያነጋግራሉ። እያንዳንዱ ቃል፣ እያንዳንዱ ፍንጭና የሚሰማው ሹክሹክታ የ13ን መደበቂያ ቦታ ወደ ማግኘት የሚያቀርባቸው ቁልፍ መረጃ ነው። ነገር ግን 13 በከተማ ውስጥ እንደ ተራ ወንጀለኛ አልተደበቀም። ልክ እንደ ገጠር ሁሉ እዚህም የራሱን የስለላ መረብና የጥበቃ ክበብ ዘርግቷል። ፖሊሶቹ የሱን ሰዎች ሲፈልጉ፣ እሱም የነሱን እንቅስቃሴ በተከታዮቹ አማካኝነት ይከታተል ነበር። የከተማዋ መብራቶች በምሽት ሲበሩ የፖሊሶቹ ጥረትና ውጥረት ይበልጥ ይጨምራል። የቡና ቤቶች ውስጥ የሚሰማው የሙዚቃ ጩኸት፣ የሆቴሎች ብርሃንና የሰዎች መተረማመስ የድብብቆሹ ጨዋታ ይበልጥ ውስብስብ አድርጎታል። የመላምት ቻናል ተከታታዮች፣ ይህ የፖሊስ ስልት የ13ን ምስጢር መግለጥና የድፍረት ደብዳቤውን መልስ መስጠት የሚችልበት ወሳኝ እርምጃ መሆኑን ማሰብ አያቅታችሁም። በየቀኑ የሚደረገው ይህ የአዲስ አበባ አሰሳ የሁለቱን ኃይሎች የመጨረሻ መፋጠጥ ወደ መቃረብ እያመጣው ነው። የአዲስ አበባ ጀንበር ስትጠልቅ የድብብቆሹ ጨዋታ ወደ ከባድ እስትንፋስ አቋራጭ ምዕራፍ ተሸጋግሯል። ይህ ጦርነት ግን የፖሊስና የወንጀለኛ የጠመንጃ ልውውጥ ብቻ አልነበረም። ከምንም በላይ የአእምሮና የስነ ልቦና ጦርነት ነው። 13 በከተማዋ ጥሻዎች ውስጥ ሆኖ ፖሊስን የሚያሾፍበትና የሚያናድድበት ዋነኛ ምክንያቱ በራሱ ላይ ያለው የተንገዳገደ እምነት ነበር። እሱና ተከታዮቹ ጥይት አያስመታንም፣ ስጋችን ብረት አይበሳውም የሚል ጥልቅ የሆነ የድግምትና የአስማት እምነት ታውሯል። ይህ እምነት የድፍረታቸው ሁሉ መሠረት ነበር። ተከታዮቹ እሱን እንደ አምላክ ያዩታል፣ ትእዛዙንም ያላንዳች ፍርሃት ይፈጽማሉ። እሱም በዚህ መተማመን ተወጥሮ አዲስ አበባን እንደራሱ መንደር ይቆጥራታል። በሌላ በኩል የፖሊስ የምርመራ ቡድኑ ጥረት ውስጥ ገብቷል። በድብብቅ ፖሊሶቹ አንደርከቨር አማካኝነት የተሰበሰቡ መረጃዎች ቢኖሩም 13 ግን ሁልጊዜም ከአንድ እርምጃ ቀድሟቸው ይገኛል። ፖሊሶች አንድን ሆቴል ወይም ቡና ቤት በድንገት ሲከቡ እሱ ገና ከሰዓታት በፊት አካባቢውን ለቆ እንደወጣ ይገነዘባሉ። ይህ እንዴት ሊሆን ቻለ? መረጃዎቹ ከፖሊስ ውስጥ እየወጡ ይሆን? ይህ ጥያቄ የመርማሪውን ቡድን የእርስ በርስ መተማመን እየፈተነው መጣ። 13 የፖሊስን እንቅስቃሴ እያወቀ ባመለጡባቸው ቦታዎች ሁሉ የማሾፊያ ምልክቶችን ወይም ጽሑፎችን በመተው የፖሊሶቹን ቁጣ ያባብሰዋል። ይህ እያመለጠ ፖሊስን የሚያናድድበት የስነ ልቦና ጦርነት የምርመራ ቡድኑን ትዕግስት እያሟጠጠው ነው። ሆኖም ፖሊሶቹ ተስፋ ከመቁረጥ ይልቅ የክትትል መረባቸውን ይበልጥ አጠበቁ። የተወሰኑ የ13 አባላትን መረጃ ቀባዮችንና ተጠርጣሪዎችን በቁጥጥር ስር በመዋል የቡድኑ የውስጥ ምስጢር መበጣጠስ ጀመሩ። በእያንዳንዱ የተጠርጣሪ ቃለ መጠይቅ ውስጥ የ13 የድግምት እምነትና የጭካኔው መጠን ይበልጥ ግልጽ እየሆነ መጣ። የፖሊስ ቡድኑ ይህ የማይበሳው ስጋና የድግምት ትርክት በተግባር ሲፈተን ምን እንደሚሆን ለማየት የቆረጠበት ጊዜ ላይ ደርሷል። የውጥረቱ ገመድ እየተወጠረ ሁለቱ ኃይሎች ሊላተሙ ጥቂት ቀናት ብቻ ቀርቷቸዋል። ውድ ተመልካቾቻችን፣ የአዲስ አበባ ምሽት የጸጥታዋን አረንቋ ተሸክማለች። መብራቶች በየጎዳናው ብልጭ ድርግም ሲሉ፣ በውስጧ ግን እጅግ የጨለመና የሚያስፈራው ውጥረት ይንፏቀቃል። ፖሊሶች የረጅም ጊዜ ክትትላቸውን፣ አድካሚ አሰሳቸውንና የድብብቆሹን ጨዋታ ወደ ማጠናቀቂያው ምዕራፍ አድርሰውታል። በድብቅ ፖሊሶች አማካኝነት የተሰበሰቡ መረጃዎችና የተጠርጣሪዎች ጥቆማ ተደማምረው 13ና ጥቂት የቅርብ ተከታዮቹ የተሸሸጉበትን ትክክለኛ ምስጢራዊ ቤት አግኝተውታል። የፖሊስ የምርመራ ቡድን መሪ ይህንን ጊዜ ነው ሲጠብቅ የነበረው። በመሃል ከተማዋ ጥግ ሰዎች ከማይጠረጥሩት አንድ ድብቅ መንደር ውስጥ የፖሊስ ልዩ ኃይል አባላት ቤቱን ከያቅጣጫው ከበውታል። የትንፋሽ ድምፅ እንኳን በማይሰማበት በዚህ አስፈሪ ምሽት እያንዳንዱ ፖሊስ መሳሪያውን አዘጋጅቶ ትዕዛዝ ይጠብቃል። መሳሪያዎቹ ሲቀባበሉ የሚሰማው ክላክ የሚል ድምፅ ከልባቸው ትርታ ጋር አብሮ ይመታል። የሬዲዮ መገናኛዎች ላይ በሹክሹክታ የሚተላለፉት ትዕዛዞች ሁሉም በቦታው ይሁን፣ ማንም እንዳያመልጥ፣ ተኩስ ከተከፈተ በሕይወት ይዘነው እንውጣ የሚሉ ነበሩ። 13 በውስጥ ምን እያደረገ ነው? የለመደውን የድግምት ትርክት እየደገመ ይሆን ወይስ ማመለጫ እያዘጋጀ? የውጥረቱ ገመድ ተወጥሮ ሊበጠስ ሲል መርማሪው የጥቃቱን ትዕዛዝ ይሰጣል። በድንገት የቤቱ በር በኃይል ተሰብሮ ይከፈታል። ብርሃንና ጩኸት አብረው ቤቱን
ያጥለቀልቁታል። 13 እና ተከታዮቹ ባልጠበቁት ሰዓት የተከበቡ ቢሆንም እጅግ የገረመው ግን እጁ ላይ የያዘውን መሳሪያ አዘጋጅቶ ጥይት አይበሳኝም የሚል የእብሪት ስሜት የመጨረሻውን ፍልሚያ ለመዋጋት መሞከሩ ነው። ተኩስ ይከፈታል። የጥይት ድምፅ መንደሩን ያናውጠዋል። የፖሊሶቹ ጥይትና የ13 መሳሪያ ሲጋጩ ቤቱ ውስጥ ጭስና አቧራ ይሞላል። ይህች የፍጻሜ ሰዓት የማይበሳው ስጋና የሕግ ኃይል የተላተሙባት የድግምት እምነትና ከእውነተኛው የብረት ጥይት ጋር የተፋጠጠባት ወሳኝ የድርጊት ትዕይንት ነበረች። ይህ ፍልሚያ እንዴት ተጠናቀቀ? 13 እውነትም ጥይት አልበሳው ይሆን? የተኩሱ ድምፅ ሲያባራ ጭሱና የባሩዱ ጠረን ቀስ ብሎ ሲገፈፍ በዚያች ጠባብ የአዲስ አበባ መንደር ውስጥ ከባድ ጸጥታ ይሰፍናል። ውድ ተመልካቾቻችን ጥይት አይበሳኝም ሞት አይነካኝም ብሎ በእብሪት ሲመጻደቅ የነበረው 13 መሬት ላይ ተዘርግቶ ደሙ ሲፈስ ይታያል። ያመነበት የጨለማ ድግምትና ክታብ ከእውነተኛው የብረት ጥይት ሊያድነው አልቻለም። የብረት ካቴና በእጆቹ ላይ ጮክ ብሎ ሲጠለቅ ለዓመታት የገነባው የሽብር ግንብም አብሮ ተደመሰሰ። የምርመራ ቡድን መሪ በላቡ የራሰውን ግንባሩን ጠርጎ የድካም ግን የእፎይታ ረጅም ትንፋሽ ወደ ውጭ ተነፍሳል። ለወንጂና ለአዲስ አበባ ሕዝብ የገባው ቃል ተፈጽሟል። የሕዝቡን አንደበት ቆልፎ የነበረው የፍርሃት ደመና ተገፎ የሰላም ንጋት እያንዣበበ መሆኑን ማየት ልብን በሐሴት ይሞላል። መርማሪው በደምና በአቧራ የተለወሰውን ማስታወሻ ደብተሩን ሲዘጋው በእውነተኛ ቆራጥነትና በፍትህ ኃይል ፊት ማንም አረመኔ ከሕግ በላይ ሊሆን እንደማይችል በተግባር አረጋግጧል። ነገር ግን ፖሊሶቹ ወንጀለኛውን እየጎተቱ ወደ መኪና ሲያስገቡ መርማሪው መሬት ላይ የወደቀችውን ይህችን እንግዳ የድግምት ክታብ በትኩረት ይመለከታል። የጨለማው ኃይል በእርግጥ እዚህ ላይ አብቅቷል። 13 በቁጥጥር ስር ቢውልም ይህንን የክፋትና የጥንቆላ መንገድ የሚከተሉ ሌሎች አደገኛ ግለሰቦች በከተማዋ ጥሻዎች ውስጥ አሁንም ተደብቀው ይሆን? ወይስ ይህ የትልቅ የውንብድና መረብ አንድ ጫፍ ብቻ ነው? ይህንን ምስጢር በመጪው ጊዜ የሚመልሰው ይሆናል። ውድ ቤተሰቦቻችን የመላምት ዝግጅታችንን እስከ ፍጻሜው አብራችሁን ስላሳለፋችሁ ከልብ እናመሰግናለን። በሌላ እስትንፋስ ገታሪና ድንቅ የታሪክ ማህደር ዳግም እስክንገናኝ ቸርን ሰንብት።